ሰላም እንደምን ቆያችሁ? ዛሬ ደግሞ እንግዲህ በተለያዩ ማሽኖች ይዘን እንደምንመጣ ይታወቃል። ዛሬ ደግሞ እንግዲህ በአንድ ማሽን ላይ ሰፋ ያለ መረጃ ይዘን ቀርበናል ማለት ነው። እንግዲህ ይህ ማሽን የደረቅ ሳሙና ማምረቻ ማሽን ሲሆን እንግዲህ ይህ ማሽን ብዙ አይነት ክፍሎች አሉት። ይህ ማሽን በተለያዩ አይነት ቅርጾች ይሰራል ማለት ነው። በተለያዩ አይነት ቅርጾች ይሰራል። በሲንግል ፌዝም በስሪ ፌዝም ቆጣሪ የመስራት አቅም ያላቸው ማሽኖች እንደየአይነቱ አሉ ማለት ነው። እንግዲህ እዚህ ጋር የምትመለከቱት ፕሎደሩና ኑድልስ ሜከሩ በአንድ ላይ ተያይዞ የተሰራ ማሽን ነው ማለት ነው። እንግዲህ ኑድልስ ሜከሩ ከላይ የምትመለከቱት እንደ ፓስታ ቅርጽ እያወጣ የሚሰጣችሁ የግብአት የማሽን አይነት ነው ማለት ነው። እንግዲህ ከስር ወደ ፕሎደሩ ይከተውና ወደ ቅርጽ ማውጫው ማለት ነው ወደ ቅርጽ ማውጫው አውጥቶ ወደ ቅርጽ ማውጫው ከዛ ወደ ከተር አድርጎ ከተሩ ይቆርጦ ይሰጣቸዋል ማለት ነው። እንግዲህ የደረቅ ሳሙና ማምረቻ ማሽን እንግዲህ በተለያዩ ድርጅቶች ይሰራል። እንደሚታወቀው እንግዲህ ይህንን ማሽን በቤት ቆጣሪም እንደሚሰራ ይታወቃል። ይህ ማሽን አሁን እዚህ ጋር የተገጠመው በቤት ቆጣሪ የሚሰራ ማሽን ነው ማለት ነው። ይህ ማሽን 3 ክፍሎች አሉት። እዚህ ጋር የምታዩት ማሽን 3 ክፍሎች አሉት። እዛ ጋር የምትመለከቱት ሚክሰሩ፣ ፕሎደሩና ኑድልስ ሜከሩ ነው ማለት ነው። እንግዲህ ይህ የምትመለከቱት እንዴት ፕሮዳክቱ እንደሚወጣ ማለት ነው። እንደዚህ ፕሮዳክቱ ከወጣ በኋላ ከተር ለምትፈልጉ ሰዎች ከተር ተዘጋጅቶላችሁ በከተር እየቆረጣችሁ መጠቀም ትችላላችሁ። ከተር የሌላችሁ ደግሞ በማኑዋል በእጃችሁ እየቆረጣችሁ መጠቀም ትችላላችሁ ማለት ነው። በቤት ቆጣሪ የሚሰራው የሳሙና ማሽን ከ3500 እስከ 4500 ይሰራል ማለት ነው። እንግዲህ ይህንን ማሽን ስናቀርብላችሁ በዛውም ጥሬ እቃውን ካርቶን የተለያዩ ግብአቶችን አንድ ላይ ይዘንላችሁ ነው የምንቀርበው። እንዲሁም ለማሽኑ ለሚያጋጥመው ማንኛውም ብልሽት የ1 አመት ዋስትና እንሰጣችኋለን ማለት ነው። ከ1 አመት ዋስትና በኋላ ደግሞ በራሳችሁ እኛ ጋር እየመጣችሁ ሪፔር ታደርጋላችሁ። ያው ከ1 አመት በኋላ እየከፈላችሁ ነው የምትጠቀሙት ማለት ነው። እንግዲህ የምትመለከቱት እንዴት ሳሙናው ከሚክሰር ወጥቶ ወደ ኑድልስ ሜከሩ ሲወጣ የሚያሳየን ፓርት ነው ማለት ነው። እንግዲህ ይህ ማሽን በማኑዋል አሁን በዚህ ሰዓት ሳሙና ምን ያህል ውድ እንደሆነ ይታወቃል። የሳሙና ምርት ግብአቶች እዚሁ ሀገር ውስጥ የሚገኙ ግብአቶች ናቸው። እነሱን እዚሁ ሀገር ውስጥ እንዴት ማምረት እንዳለባችሁም ተጨማሪ መረጃ ወይም ደግሞ ማሽኖች አሉ። ተጨማሪ ራሱ ኬሚካሉን ማምረት ከፈለጋችሁ ድርጅታችን ጋር መጣችሁ ኬሚካሉን እንዴት ማምረት እንዳለባችሁ እዚሁ ስልጠና እንሰጣችኋለን ማለት ነው። በተጨማሪም እንግዲህ ይህንን ማሽን ስትወስዱ ስለ ማሽኑ ሙሉ የአገጣጠም ስልጠና እንዴት መፈታታት እንዳለበት ሪፔር እንዴት ለማድረግ የትኛው ማሽን የትኛው ፓርት ተበላሽ ማንኛውም ፓርት ሲበላሽ አምጥታችሁ ለኛ ልካችሁ ተጠግኖ ድጋሚ እንዲመለስ ሁሉንም አይነት ስልጠና እንሰጣችኋለን ማለት ነው። ከ1 አመት በኋላም የሚመጡ ችግሮች ካሉ እዚሁ እኛ ድርጅታችን ጋር አምጥታችሁ ሪፔር አድርጋችሁ ከፍላችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ይህ ማሽን አሁን የምትመለከቱት ማሽን በቀን 3500 እስከ 4500 በደንብ እየገባችሁ ሲመጣ እስከ 4500 ትሰራላችሁ ማለት ነው። እንግዲህ የሳሙና ምርት የተለያዩ ሞልዶች አሉ፣ ቅርጾች አሉት። እንግዲህ ይህ ማሽን ደግሞ በተጨማሪም የአጃክስ ማሽንም የማምረት አቅም አለው። ሁሉንም ታጸዱና ማቴሪያሉን አጽድታችሁ ሞልዱን ቀይራችሁ አጃክስም ማምረት ትችላላችሁ ማለት ነው። ሲዝናል ነው የምታረጉት። እንደዚህ ለማጽዳት እንዳይቸግራችሁ ሲዝናል አርጋችሁ ሲዝናል ማለት አሁን ለምሳሌ 1 ወር ሳሙና ከሰራችሁበት 1 ቀን ሙሉ ደግሞ ማሽኑን አጽድታችሁ ከዛ ደግሞ ለ1 ወር አጃክስ እያመረታችሁ በምትፈልጉት ሳይዝ ባለ 100 ግራሙም ሆነ ባለ 200 ግራሙንም እያደረጋችሁ ሰርታችሁ ለከስተመር ለገበያ ማውጣት ትችላላችሁ ማለት ነው። እንግዲህ ይህ ማሽን ቢያንስ 70 ካሬ ቦታ ያስፈልገዋል። እንደምትመለከቱት መደርደሪያዎች እየተሰሩ ነው ያሉት። በመደርደሪያ ነው የሚሆነው ማለት ነው። ይህ ለአጃክስ ሲሆን መደርደሪያ ያስፈልጋል። ቀጥታ ለሳሙና ሲሆን ግን ቀጥታ
ወደ ካርቶን ነው የምትወስዱት ማለት ነው። እንግዲህ እነዚህ ማሽኖች ዋጋቸውን በዝርዝር ነግራችኋለሁ። በሲንግል ፌዝ የሚሰራው ከ3000 እስከ 4500 የሚሰራው ማሽን ዋጋው ከ450 ሺህ ብር ይጀምራል። ከነ መቁረጫው ከሆነ 600 ሺህ ብር ነው። እንግዲህ ጥሬ ዕቃ ለማግኘት ደግሞ እንደየደረጃ ያላቸው ጥሬ ዕቃዎቹ የውጭ ሀገርም ጥሬ ዕቃ አለ፣ ኑድልሶች አሉ። እነሱን ለማግኘት ከ240 ብር ጀምሮ ታገኛላችሁ እስከ 390 ብር እንደየደረጃው። ጥራት ያላቸው ሳሙናዎች አሉ እንደምታውቁት፣ ደረጃቸው ደግሞ ዝቅ ያለ ሳሙናዎች አሉ። ጥራቱን የምታረጋግጡት በኬሚካሉ ነው። ኬሚካል በምትሰጡት የኬሚካል ነው የሳሙናውን ጥራት የምትጠብቁት። አሪፍ ኬሚካል የምትጨምሩለት ከሆነ አረፋውም የሚጨምረው በሳሙናው ላይ ያለው ኬሚካል ግብዓት ከፍተኛ ከሆነ አረፋው ይጨምራል። የኑድልሱ ጥራት አለ። ኑድልሱን እንዴት እንደምትሰሩት፣ ኑድልስም ተጨማሪ የምትፈልጉ ከሆነ ሚክሰሮች አሉ። እነሱ ሚክሰሮች ገዝታችሁ እዛው ራሳችሁ በሞራውን አቅልጣችሁ መስራት ትችላላችሁ ማለት ነው። ለዛሬ የያዝነው የደረቅ ሳሙና ማምረቻ ማሽን መረጃ ይህንን ይመስል ነበረ። በተጨማሪም ሌሎች ማሽኖች ከፈለጋችሁ በ09232384 ማግኘት ትችላላችሁ። እንዲሁም በ0922453571 መደወል ትችላላችሁ ማለት ነው። የተለያዩ ማሽኖች እኛ ጋር ስለሚገኙ እኒህ የምትመለከቷቸው የብሎኬት ማምረቻ፣ የጨው መፍጫ፣ የክክ መከኪያ እንዲሁም የጨው መፍጫዎች፣ የለውዝ ቅቤ ማሽኖች፣ የመኖ ማቀናበሪያ ማሽኖች ሙሉ ዲቴል ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ላይክ፣ ሼር በማድረግ ለሌሎች እንዲደርሳቸው በማድረግ ይተባበሩን። እናመሰግናለን። ለዛሬ የነበረው ቆይታ ይህን ይመስል ነበር። በሚቀጥለው እስክንገናኝ ሰላም።